السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. قال الله تعالى: شهر رمضان الذي أنزل فيه القرآن. ይህ የተከበረው የረመዳን ወር ቁርአን የወረደበት ወር ነው ይላል አላህ። ስለ ረመዳን ላስታውሳችሁ አይደለም። ስለዚህ ስለ ታላቁ ተአምር ነብዩ ሰለላሁ ዐለይሂ ወሰለም ላይ አንድ ጊዜ ብቻ ታይቶ የሚቆም ተአምር ሳይሆን ቂያማ እስኪቆም ድረስ ስለመጣው ስለ ቁርአን ተአምርነት ይሆናል ማለት ነው። ከቁርአን ከሐዲስ የበለጠ የሰዎችን ልብ የሚያለሰልስም ሆነ ለሰዎች መመሪያ የሚሆን ምንም ነገር የለም። ነገር ግን ምን እንሆናለን እኛ በብዛት የቅናቻን መንገድ ከሌላ መንገድ ለመፈለግ እንሞክራለን። ለምሳሌ ጥሩ ሰው መሆን ፈልጋለሁ፣ እስቲ ኢንተርኔት ላይ ገብቼ ጎግል ላይ መደሰት ብፈልግ ምን ላድርግ እንላለን። ይሄ የተሳሳተ አካሄድ። አላህ ቁርአን ላይ በግልጽ ነገረን። አላ ቢዚክሪላሂ ተጥመኢኑ አልቁሉብ፣ ልቦች የሚረጋጉት አላህን በማውሳት ነው አለ። አሁን በጣም አጭር ከሚባሉ ጁዝ አመላይ ካሉ ምዕራፎች ውስጥ ነው ማስታውሳችሁ፣ ለነብሴም ለናንተም። አላህ ምን ይላል? ለምሳሌ ሱረቱል ኢንሳን ላይ ኢነ ሰዕየኩም መሽኩራ፣ እናንተ የሰው ልጆች ሆይ አላህ በፈለገው መንገድ አምልካችሁት እሱን ከተገናኛችሁት፣ ኢነ ሰዕየኩም እዚህ ምድር ላይ የሄዳችሁበት መንገድ እኮ መሽኩረን የተወደሰ የተመሰገነ ነው። የትኛው ነው ያ መንገድ? ወዴት እንመጣለን? ወደ ሱረቱል ለይል እንመጣለን። ቃለ አላሁ ተዓላ ቢስሚላሂር ረሕማኒር ረሒም ወለይሊ ኢዛ የግሻ ወነሃሪ ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ ኢነ ሰዕየኩም ለሸታ فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى بارك الله فيكم. قرآن لي واو أتمتع يمما يفيد السلونجنا. والليل بلليت ملالو على والتيني سيل بتين زاف ملالو والنازعات مسيل እንደዚሁ በመላእክቶች ምላለው። ዋዋ ከመጣች የመሐላ ፊደል ናት። ስለዚህ ዋው ባ ታ ከመጡ እየተማለ ነው፣ ጉዳዩ ትልቅ ነው ማለት ነው። ይሄ የምናየው ሌሊት ማን ነው እስቲ ሊያመጣው ሊያስገባው? ቀን ውስጥ የምናየውን ቀን ሌሊት ውስጥ ሊያስገባው የሚችለው ማን ነው? አልዋሂድ አልቀሃር፣ ብቸኛና ኃያል የሆነው ጌታ ነው። እዚህ ጋር የማለበት ጉዳይ በምን ጉዳይ ነው የማለው? ወለይሊ በሌሊት እምላለው፣ ኢዛ የግሻ ፍጥረተ ዓለሙን በጨለማው በሚሸፍነው ጊዜ ትልቅ ተአምር ስላለበት ነው ምሎ የተናገረው። ወነሃሪ በቀን እምላለው፣ ኢዛ ተጀላ ወጥቶ ብርሃንን ባሳየ ጊዜ ፍጥረተ ዓለሙ
ብርሃን በሆነለት ጊዜ በማታው ክፍለ ጊዜ ሸፈነላችሁ በሌሊት መስራት ያለባችሁ እንድትሰሩ በቀኑ ክፍለ ጊዜ አበራላችሁ የዱንያን ተአምራት እንድትጠቃቀሙ ወማ خلق الذكر والانثى በራሱ ማለት ወንድና ሴትን በፈጠረ ጌታ አለ ልብ በሉ ሌሊትና ቀን የተለያዩ ናቸው አይደሉም ወንድና ሴት የተለያዩ ናቸው አይደሉም ቀጠለና አላህ ምን አለ ልክ ሌሊትና ቀን እንደተለያየው ወንድና ሴት እንደተለያየው ኢነ ሰዓየኩም ለሸታ የሰው ልጆች ሆይ በሐቅ መንገድ ላይ የሚሄዱት ሰዎችና በጥፋት መንገድ ላይ የሚሄዱትም ሰዎች እኮ መንገዳቸው የተለያየ ነው ቀንና ሌሊት እንደተለያየው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ተረክቱኩም አላ መሐጀቲን በይዳ ለይሉሃ ከነሃሪሃ ሌሊቱ ልክ እንደ ቀን ብርሃን በሆነ መንገድ ላይ ትቻቸው ይጃለው አሉ ስለዚህ ኢማን በምን ተገለጸ በብርሃን ተገለጸ ጨለማ ምን ነው የሚገልጸው ኩፍርን ሽርክን ኒፋቅን ምን ስለሆነ የሚቀጥለው ዓለም ላይ ብርሃን መሆን ስለማይችል ከዛ አላህ ለየው የሰው ልጆች እንዴት እንደተለዩ فأما من أعطى واتقى وصدق بالحسنى فسنيسره لليسرى فأما من أعطى ማለት የሰው ልጅ ከነብሱ በላይ የሚወደው ምኑ ነው ገንዘቡ ነው ያቺን ገንዘቡን ምን ያደረገ በአላህ መንገድ ላይ ያወጣ ጊዜውን የሰጠ ለዲን ነብሱን ለዲን የሰጠ ሚሰጡ ነገሮችን በጠቅላላ የሰጠ فأما من أعطى واتقى አላህ ያዘዘውን በመታዘዝ የከለከለውን በመከልከል አላህን ይፈራ وصدق እውነት ነው ያለ بالحسنى أي بلا إله إلا الله ومقتضاها بلا إله إلا الله እና እሷ በመታስፈርደው በጠቅላላ ምን ያደረገ እውነት ነው ያለ ሰው فسنيسره እናገረዋለን ይሄን ግለሰብ ምን ስለሆነ الجزاء من جنس العمل ደሞዝ የሚከፈለው በሰራው ልክ ነው እነዚህ ነገሮች ስለሟላ ደካማነትህን የሚያውቀው ቸርጌታ ያን ቅን መንገድ እሱ ራሱ ይጠራርግልሃል ይመራሃል الجزاء الإحسان إلا الإحسان አንተ በጎን ዋልክ አላህ ምን እናደረገልህ በጎን መንገድ ቀደደልህ لا حول ولا قوة إلا بالله ኃይልም ጥበብም በሱ ቢሆን እንጂ በእኛ አይደለም አይደል ለዛ ነው ሰላት ሰግደን ስንጨርስ ከመልካም ነገር ላይ ከመነሳታችንም ጋር ምን እንለዋለን اللهم الله ሆይ አይኒ አግዘኝ على ذكرك አንተም በመውሳት ላይ وشكرك አንተም በመመስገን ላይ وحسن عبادتك ለአንተ ያማረ አምልኮ እንድፈጽምልህ አሁን ማግዘኝ ራሱ ምን አለ وزدناهم هدى ቅናቸውን መንገድ ጨመርንላቸዋል ቅኑን መንገድ ተመርተውት ነበር ጨመረው ቀጠለና ምን አለ ليزدادوا إيمانا مع إيمانهم ባላቸው እምነት ላይ ሌላ እምነት እንዲጨምሩ አደረግንላቸዋል ስለዚህ የመጀመሪያዎቹ ሰዎች እነዚህ ናቸው ይሄን ባህሪ እንላበስ ገንዘብ ማለት ፈተናናት ብለው የጠቀሱት ነብዩ ሰለላሁ ዐለይሂ ወሰለም በምን ምክንያት ነው መልካም ስለማይሰራባት ብዙ ቦታ ላይ እንጂ በገንዘብ ነው አይደለም ጀነት የሚገዛው በምንድነው በገንዘብ እኮ ነው ለነማን ለነ ዑስማን ለነ አቡበከር ለነ አብዱራህማን ኢብኑ አውፍ የነሱ መንገድ ለተከተሉ ሰዎች በኸይር መንገድ የሰበሰበው በኸይር መንገድ ያወጣው ሰው ምን ያገኝበታል ጀነትን ይገዛበታል መጣው ወደ ሁለተኛዎቹ ሰዎች አላህ ይጠብቃል فأما من بخيل የሰሰተ ሰው ገንዘቡን ላለማውጣት ሱረቱ ያሲን ላይ ምን እንደተባሉት አንطعሙ መለው يشاء الله أطعمه እኛን አብሉ ይለናል እንዴ ራሱ ከፈለገ ማብላት የሚችላቸው ዳሃዎች አሉ ይሄ ራሱ ስራ ነው ራሱ ያብላቸው ከፈለገ እንደሱ ራሱ ዳሃ ነበሩ አልነበሩ ሁላችንንም ምን ሲል ጠራ ያ አዩሃ الناس አንቱም الفقراء الى الله እናንተ የሰው ልጆች ስትባሉ በጠቅላላ ሁላችሁ ከአላህ ከጃይ ፈላጊ ዳሃዎች ናችሁ የሀገር መንግስት ሆኖ ከሌላ መንግስት ይበደራል አይበደርም ለምን ዳሃ ስለሆነ ሰው ሆኖ እዚህ ምድር ላይ ዳሃ ያልሆናል እነዚህ ሰዎች ግን ምን አሉ በኺል ሰሰቱ ጭራሽ ያችን ብር ላለማውጣት አለማውጣታቸው ላይ በቃ ራሱ ከፈለገ ሊቀልባቸው የሚችላቸው ዳሃዎች ገንዘብ ስጧቸው ይለናል ወይ ብለው ማንን ከሰሱ አላህን فأما من بخيل ሲወቀሳቸው ደግሞ እሱ ያ ስስታም የሆነ ሰው واستغنى
በዘመናችን ደግሞ የተለከፍንበት በሽታ ከአላህ አልፈልግም ብሎ የተብቃቃ እነማን ናቸው እነዚህ ከአላህ አልፈልግም ያሉ በዚህ ዘመን አላህ አንድን ስኬት አይሰጣቸው ማይክሮፎን እንዲተጠርጎ ይጠየቃሉ እኔ ማለት ቀላል ሰው አረጋችሁኝ ወይ ስንት ዘመን አጥንቼ ዲግሪን ሲዝ ማትሱም ፈልጨው ፊዚክሱን ገልብጨው ይያሉ እኔ የሚሉ ሰዎች ምኖች ናቸው እነዚህ ከአላህ አንፈልግም እኛ በራሳችን እኮ ኮንፊደንስ ያለን የተብቃቃን ሰዎች ነን ይላሉ ይሄ ሸይጣን መንገድ ነው እኔ ያለው ማን ነው ሸይጣን ነው እኔ ያለው ማን ነው ሸይጣን ነው አማኞችስ ሰርተው ሲያበቁ ጀነት አስገብቷቸው ሲያበቁ ጀነት የገባነው እኮ ያኔ ሌሊት ተነስተን በሰገድ ነው በሰጠነው ነው የሚሉት ወይስ አልহামዱሊላሂ الذي هدانا لهذا وما كنا لنهتدي لولا أن هدانا الله ምስጋና ሁሉ በተቀላላ ለአላህ ለማን ያ የጀነቱን መንገድ ይመራል እሱ ባይመራን ኖሮ እኮ እኛ ምን መራ አይደለም ስለዚህ ወጣቶች ምን ሊጠነቀቁ ይገባቸዋል አይ ምትባለው የእንግሊዝኛ ፊደል ሊፈሯት ይገባል ሸይጣን ነው በጣም የተጠቀማት ከመንገድ ነው የወጣባት ቁርአኑን ሐፈዝከው አዎ መጀመሪያ አንድ መስመር ማሐፈዝ ከብዶህ ነበር አልነበረም ነበር ዒልምም የተሰጡ ሰዎች እንዴት ነው ይሄን ዒልም የሰበሰባችሁት ሲባል እግራችን እስኪ ቆራረጥ ከሰው ቤት እየበላን አይባልም እሱ ባያገራው እግርህ አይደለም አንገትህ ቢቆራረጥ አላህ ያገራልህ ስለዚህ በሱ በችሮታው አልገባኝ ያለው ዕውቀት እንዲገባኝ ያደረገ ተፍሲር አልገባኝም ነበር እሱ ከፈተልኝ ነሁ ግራጋብቶይ ነበር መጨረሻ ላይ እሱ ከፈተልኝ ነው የሚባለው ስለዚህ ወስተግና ከአላህ አልፈልግም ተብሎ አይብቃቃ በልንዴው ከጃይ ደሃዎች ነን ዛሬ ያለሁበት ዲና ያስተማምንም اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره ترجمون على ما ስለሆነ ችግር የፈጠረው اللهم الله ሆይ احسن اسمر عاقبتنا የመጨረሻችንን ጉዳይ አንድ ስንዝር ሲቀረው ነው እሳት የገባው አልተባለ የጀነት ሰዎችን ስራ ሰርቶ ስለዚህ ሙስሊም ሁሉ ጊዜ ፈሪ ነው ያቺ ግሩ ጀነት ገብታ እስክትደርስ ድረስ አቡበክር ነው አይደለም ያን የሚያክል ትልቅ ሰው ስለ 8 የጀነት በሮች ሲጠቀስለት የሱን የመጀመሪያ ቃል ስሙ ያላህ ባሪያዎች ሰው ጀነት ይግባ እንጂ በየትኛውስ በር ቢገባ ምን አሳሰበው አለ ከዚህ ቃል የምትረዱት ፍራቻ ነው ወይስ መዝናናት ነው ፍራቻ እኮ ፈርቶ አያችሁ ለነሱ ከእሳት ተጠብቆ ጀነት መግባት ስለሆነ ትልቁ ዓላማ በየትኛውስ በር ቢገባ ምን አሳሰበው ይግባ ብቻ የፍርሃት ቃል ነው እኛ እኮ እንፈራ አንለምንም ከእሳት ጠብቀንም ብለን አናለቅስም ጀነት አስገባን ብለንም አናለቅስም ይበላል ይጠጣል ይተኛል ይኬዳል ይገባል መኪና ይገዛል ተራ ሲደርስ ይኬዳል እዚህ ዱንያ ላይ ጀነት አለች አላህን ወዶ ማምለክ اللهم احسن عاقبتنا الله የመጨረሻችንን አሳምር واجرنا ጠብቀን من خزي الدنيا ከዱንያ ውርደት ጠብቀን የዱንያ ውርደቱ ማለት ገንዘብ አለማግኘት አይደለም ታላቁ ደሃ ሰው ማን ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዱንያ ውርደት ማለት አላህ አቀል ሰጥቶ ሙስሊም አርጎ እዚህ ምድር ላይ አስተዋውቆ በሱ ክደህ መሞት ነው واجرنا من خزي الدنيا وعذاب الاخره كاخرام كاسماميو ሳጠብቀን واما من بخيل واستغنى ترجم وكذب يستببل سو بالحسنى بلا اله الا الله እሷን ተያይዘው በመጡ ቃሎች በሩቅ ሚስጥር በመሳሰለው ጠቅላላ አስተባበለ ሄዶ ማናየው የሚሉ ሰዎች አሉ ከሞትን በኋላ ይሄ ያጋጥማል ሲባል ሄዶ ማናየው life is once let us enjoy please don't nag us ትርጉም ህይወት አንድ ጊዜ ነው እባክህ አትጨቅጭቀን ፈታዘና እንበልበት እንዲያውም ትክክለኛ አቅል ቢኖራቸው አንድ ህይወት ያለው ሰው ልክ አንድ አይን ያለው ሰው በጠጠር ይጫወታል አንድ አይን ያለው ሰው በጠጠር ይጫወታል አይጫወትም አንድ ህይወት የተሰጠው አላህን ተገዝቶ አላህን መገናኘት ነው አለበለዚያማ እሳት ሲገቡ ምን እንደሚሉ እኮ አላህ ተናገረ አላህ ከእሳት እኛንም ዝርያዎቻችንን ይጠብቃል وهم يستريحون فيها
ጀሃነም ውስጥ እኮ ይጣራሉ ተጨንቀው ይጮሃሉ ምን ይያሉ ረበና ጌታችን ሆይ አኽሪጅና አውጣን ከሳት ምን እንድንሰራ ነዕመሉ ሷሊሃ መልካም እንድንሰራ ምን አይነት መልካም غير الذي كنا نعمل እዚህ ምድር ላይ ስንጨስ የነበርነው ላይፍ ስንል የነበረው ተገላቢጦሽ የሆነ ጥሩ ስራ እንድንሰራ እባክህ አንድ ቻንስ ስጠን ይሉታል ካላ إنها كلمة هو قائلها ومن ورائه برزخ إلى يوم يبعثون وكذبه بالحسنى فسنيسره للعسرى لا أسجاري ومن قد نقروا لنا وما يغني عنه كزي سويين البجوم التكمو منو ماله ገንዘቡ ምክንያቱም መጀመሪያ በገንዘቡ አርሰስቶ የነበረው ኢዳ ተረዳ እሳት ውስጥ ሲወረወር ያ ሲሰስትለት የነበረው ገንዘቡ አላዳነው ማለት ይጠብቅ አያችሁ ገንዘብ ከእሳት ነፃ ያወጣል ገንዘብ ደግሞ ከእሳት ማይጠቅምህ ዘመን አለ لا ينفع مال ولا بنون ትልቁ ልጅህ የምትወደው ትልቁ ገንዘብህም የማይጠቅምህ ቀን አለ إن علينا للهدى الله ቅኑን መንገድ መምራት እኮ በእኛ ላይ ነው አለ إن علينا በእኛ ላይ እኮ ነው አለ للهدى ቅኑን መንገድ መምራት وإن لنا ለኛም እኮ ነው للآخرة የአኺራው ህይወት والأولى የዱንያ ህይወት በእኛ እጅ ነው ያለው ስለዚህ اطلبوها ከኔ ብቻ ጠይቋት አለ فأنذرتكم نارا تلظى الله أكبر الله ራሱ በቀጥታ እኛን የሰው ልጆች فأنذرتكم አስጠነቀቃችኋለሁ ከምን نارا كأسات تلظى فيتن قشلت كمتادرق أسات نبي صلى الله عليه وسلم منال كنا بهوري راقا قوش بلو يهون دمس سماتشونا ألواتشو إنا بهوري رانا أمام من اندهون توقع اللاتشو ألواتشو الله ورسوله أعلم الله أنا ملك تنياك ألوان إيه قوانو دين قاينوان يزاري 7 ዓመት ተወረወራል የጀሃነምን ጥልቀቱ እታቹን ገና ዛሬ ነከዋል አንድ ነገር ከላይ ሲወረወር ስፒዱ በምን ያህል ነው 7 ዓመት ሙሉ ተጉዞ ነው ነካው ወቁዱሃ الناس والحجاره ማቀጣጣዮቹ ደግሞ የሰው ልጆችና ድንጋዮች ናቸው አላህ ይሄን እሳት አስጠነቀቃችኋለሁ ባሪያዎቼ ሆይ ከናት ከአባት እኔ ያዝንላችኋለሁ ተው አለ እሱ ከፍጡራን ደግሞ ለኛ ማን ነው ቁጥር አንዳዛኛችን النبي اولى بالمؤمنين من አንፉሲሂም ይህ ነብይ ለአማኞች ከራሳቸው በላይ ያዝንላቸዋል የተባሉት ደግሞ ነብዩ ምን አሉ እሳት እንዳትገቡብኝ መታጠቂያችሁን ይዘዋለሁ አሉ እንዴት አድርገው ያዙት እሳት የሚያስገባውን ሁሉ ከናት ከአባት በላይ ዘረዘሩልን አምልጣችሁኝ ግን ትገባላችሁ በሳቸው የ40 ሰው ጉልበት የተሰጡትን ነብይ የኛ ስሜት ድካ ደርሶ አምልጠን እሳት እንገባለን አምልጠን እንጂ እሳት አንገባም እሳቸው ያቃኑት የመሩትን መንገድ የተከተለ ሰው ወላሂ እሳት ላይ ገባ لا يصلح እቺን እሳት እኮ አይቀምሳትም إلا الأشقى እድለቢስ የሆነው ሰውዬ ሲቀር ማን ነው እሱ الذي كذب ያ ያስተባበለ وتولى حقنا አልሰማም ብሎ ጀርባውን ሰጥቶ ሄደ በነብዩ አንደበት ልብ በሉ በእኛ አንደበት አይደለም እኛ ደካማዎች ነን ነብያትን አላህ ሲመርጥ ከምርጥ ዘር ዝሙት አግኝቶት ከማያቅ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እኔ እኮ እስከ አደም ድረስ ዝርያዎቼ ዝሙት አልገባባቸውም አሉ እንዲህ አይነት የጨዋ መጥቶላቸው እሳቸውን ላለመስማት ጀርባቸውን ሰጥተው ሄዱ የኑ ህዝቦችን ታሪክ ወሰዱ ያን ምርጥ መልእክተኛ ላከላቸው جعلوا أصابعهم في أذانهم واستخشوا ثيابهم وأسروا واستكبروا استكبارا ጣቶቻቸውን ጆሮቻቸውን ሲከተቱ በጋቢ ፊታቸውን ሸፈኑ ሐቅንም ጀርባ ሰጥተው ሄዱ እነዚህ ሰዎች ናቸው ለሳት የተገቡት አላህ ይጠብቃል وسيجنبها الله ከነሱ ያደርጋል ይራቃታል እቺን እሳት ማን አልአጥቃ በተቅዋ ጥግ የደረሰው ግለሰብ የዚህ ኡማ ቁጥር አንዱ ሰው ብዙዎቹ ሙፈሲሮች እንደተስማሙት አቡበክር አስዲቅ ይባላል በዚህ አንቀጽ የተጠቀሰው وسيجنبها ይራቃል እኮ ከእሳት ማን አልአጥቃ አል ከፊቱ ሲገባ ምንድነው የፍራቻን ጥግ የፈራው ሰው ወደ ቅድሙ ሐዲስ ልመልሳችሁ
ፈርቶም አላቆመም። ነብዩ ምን አላቸው ሰለላሁ ዐለይሂ ወሰለም ግን በእነዚህ የስምንት የጀነት በሮች በሁሉም ማን ሊጠራ ይችላል አላቸው። የእሳቸው መልስ ምን ሆነ? አንተ ትሆናለህ ብዬ እከጅላለሁ አሉት። በእንዲህ አይነት ክጀላዎች ውስጥ ኢቅራር እንጂ ጠርጣሪ የለባቸው። አረጋገጡለት። በስምንቱም የጀነት በሮች ና እየተባልክ የምትጠራው አንተ ነህ ተባለ። የጀነት በር አንዱ ከየት እስከ የት እንደሆነ ታውቃላችሁ? ያላህ ባሪያዎች በሰሒህ ሐዲስ አላህ የጀነት ሰዎች ያደርገን። ነብዩ ሰለላሁ ዐለይሂ ወሰለም ከሀጀራ ከመካ የት ድረስ? የመን ድረስ አንዱ በር መቃ ነው። በር መቃ ይሄ መቃ ነው። በሩ ሄዱ ስክት የሚልበት በስምንት እንዲህ አይነት በሮች የሚጠራው ማለት ነው። ይሄ ፈሪ ሰው አልአጥቃ የፈሪነትን ጥግ የተላበሰው ግለሰብ። በዚሁ ስለሱ ወሳኝ ነጥብ ስላለ አንድ ነጥብ ላንሳ። ዛሬ ባልና ሚስቶች ቢጣሉ ምን ያደርጋል? ባል በዳይ መሆኑን እያወቀ ሽማግሌው እንዲያምነው ሴት መሰለቻችሁ እኔን የሰራችኝ ስራ መሰላችሁ? አቡበክር ምን አደረገ? ሰው ናቸው። ስለ ሷሃባ ስናስብ ሰው መሆናቸውን አንርሳ። ይሳሳታሉ፣ ይጋጫሉ። ዑመርና አቡበክር ተጣሉ። ጥፋተኛ አቡበክር ናቸው። ዑመር ተቆጣ። አቡበክር ይቅርታ አድርግልኝ አለ። ዑመር አላርግልህም አለ። ሰው ናቸው አላለም? የይቅርታን ባብ ሳያውቁት ቀርተው ነው አይደለም። በጣም ተቆጥተው ስለነበር ይቅርታ አላርግልህም ማለት። አቡበክር ደንግጦ ጥፋተኝነቱን አውቆ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲሄድ ገና ፊቱን አይተው የመጀመሪያ ጓደኛቸው አይደል? ፊቱን አይተው ጓደኛቸው የሆነ ነገር ሆኖባቸዋል። ምን ሆንክ አሉት። ከኸጣብ ልጅ ጋር ተጣልተን ነበር፣ አጥፍቼ ነበር፣ ይቅርታ አድርግልኝ ስለው እምቢ አለኝ። አያችሁ፣ ጥፋተኛ መሆኑንም መስክሮ ይቅርታ ባለመባሉን ፊቱ ተከፍታለች። ዛሬ እኛ አጥፍተን ለሽማግሌዎቹ ምንድነው የምንለው? በውሸት ለኛ እንዲመሰክሩ አሳስተን ወስዳቸዋለን። እሳቸው ተቆጡ። እንዴት ባልደረባዬን ሰው ያስጨንቀዋል ብለው አልጨረስኩም ታሪኩ። ዑመር ከሰዓታት በኋላ ወዲያው ተጸጸተና አቡበክር ቤት ሲሄድ አጣው። ማን ጋር እንደሚያገኘው ያውቃል። ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲሄድ ቀድሞ እሳቸው ተቆጡ። አቡበክር ያ ጥፋተኛ የነበረው ትልቁ ሰው ዞሮ ይለምንለታል። አንቱ ያላህ መልእክተኛ ሆይ እባክዎት አይቆጡበት፣ እኔ እኮ ነኝ የበደልኩት እንላለን። ጭራሽ ክሪክ እናቀጣጥላለን። ከዛ እሳቸው ምን አሉ? ባልደረባዬን አተውልኝም ወይ አሉ። ሁላችሁም ስትክዱብኝ ያመነልኝ እሱ ነው። እሱ ማስቸገር አተውም አሉ። እሱ እዚህ ይለምናቸዋል፣ እባክዎትን ተው እያለ። ከዛ ምን አሉ? ሁሉንም የመስጂድ መግቢያ በሮች ዝጉ፣ የአቡበክርን ሲቀራ። አሁን ልብ በሉ፣ ኢስላም የመጣው የእኛን ባህሪ ለመቀየር ነበር። እኛ ከኢስላም ተገናኝቶች ነው። አጥፍተን እንዳላጠፋ ወንድ የለ ሴት የለ አላህ ካዘነለት ውጭ ተውት። ሄዶ ይቅርታ መጠየቅ አይታሰብም። አጥፍቶ እኔ እንትና ልጅ ደግሞ ይሄን ወራዳ ይቅርታ ልጠይቀው ነው ልኩን አያውቅም እንዴ? በቃ አንድ ያስቀየምኩት በቃ ታዲያ ምን ይጠበስ እኮ ማነህ አንተ ነው እኮ። አሁን ይቅርታ ማንለው ለምን እንደሆነ ታውቃላችሁ? በዘር ሐረጋችን በብራችን ባለን ደረጃ እንመካና ሳይታሰብ ደረት ይገለበጣል እንደነ ፊርዓውን። አላህ ግን ሁላችንንም ምን አለ? هل أتى على الإنسان حين من الدهر لم يكن شيئا مذكورا። በሰው ልጅ ህይወት ውስጥ አላለፈም። ምን አላለፈም? ማይወሳ የዘር ፍትሆ ጠብታ አልነበረም። የሰው ልጅ ነበርና አልነበረም። ስለዚህ ኩራት የሚባለው በሽታ ከአንድ ሙስሊም ላይ ሙልጭ ብሎ ካልወጣለት ለአላህ ምርጥ ባሪያ አይሆንም። አጠገቡ ላሉትም የአላህ ባሪያዎች አዛ እንጂ መልካም ነገር አይወጣው። አለዚ ይሄ እኮ አላህን በጣም ፈሪ ተብሎ የተጠቀሰው ግለሰብ አቡበክርን ይመስል ዩቲ ይሰጣል ማለሁ ገንዘቡ የተዘካ አላህ ጽድት እንዲያረገው። ስለዚህ ኢማኑ እንዲጸዳለት የፈለገ ውስጡ እንዲስተካከልለት የፈለገ ሰው አላህ የሰጠው ተወዷታላችሁ ያለውን ገንዘብ በአላህ መንገድ ላይ ካወጣው አጽዳይን ካለው አለ ከሚባል በሽታ ያጸዳዋል። አለ ከሚባለው ውስጥም እላዋዩን በሽታ ማን ያጸዳል? አላህ። ይሄው ማስረጃው አለዚ ይህ ግለሰብ አቡበክርን ይመስል
ዩቲ ሚሰጥ እኮ ነው ማለሁ ገንዘቡ የተዘካ ንያው ራሱ አላህ ሆይ ኢማንን ስጠኝ አላህ ሆይ ውስጤን አጽዳልኝ ብሎ እኮ ነው የሚሰጠው ወማ ለአሐዲን አላሁ አክበር በአንድም ግለሰቦች ላይ ደግሞ እኮ የለውም አቡበክር ወማ ለአሐዲን عنده እርሱ ዘንድ የለው من نعمة عند ጸጋን አይሰጥም ቱጅዛ ልትመልስልኝ ብሎ እኮ ደግሞ አይደለም ያደርገው ምንን ይመስል ቢላልን በገንዘቡ ገዝቶ ነፃ ወጣው ሌሎች ባሪያዎችንም ገዝቶ ነፃ ሲያወጣቸው ከሙሽሪክ እጅ ነው ነፃ ያወጣቸው የኔ ባሪያ ሁሉም እንኳን አላላቸው በባርነት ዘመን ካንዱ ገዝተህ እኮ ከመጥፎ ከካሃዲ ገዝተህ የአማኝ ባሪያ መሆን መታደል ነበር አልነበረ እሱ ግን ከነዛ ካሃዲዎች ገዝቼ የኔ ላርጋችኋለሁ አላህን እንድትገዙ ሙሉ ነፃነት ሰጥቻችኋለሁ ብሎ እነ ቢላልን ነፃ አወጣቸው ቱጅዛ ማለት አጥፋው እንዲመለስለት አይፈልግም አሁንም ወደ ሱረቱል ኢንሳን እንመለስ አላህ ምን አለ የኢኽላስን ጉዳይ አስረግጦ ሲናገር ኢንማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ምን ማለት ነው እነዚህ እውነተኛ ባሪያዎቼ ለድሆች ባሪያዎች ሲያበሉ ሲያጠጡ እኮ የኔን ፊት ብቻ ፈልገው እንጂ ሌላ አይደለም ላ ኑሪዱ ሚንኩም እኛ እኮ አንፈልግም ይላሉ ሰጪ ሀብታሞቹ ለማን ለደሃዎች ጀዛአን ነገኛ በተራችን ስንቸገር ለኛ እንድትሰጡን እኮ ባጸፈው አይደለም አንድ ወላ ሽኩራ በወጣችሁ በገባችሁ ቁጥር ደግሞ እናንተ በሰጣችሁ የዘካ ብር ታክመን አላህ ይስጣችሁ ይያላችሁ እንድትጎናበሱልን አይደለም እዩ ባህሪ ዛሬ እኛም ባህሪ ይልኛል ሰርግ ቤት እኔ ስጦታ ይዤለት የሄድኩት ሰውዬ ያቃታል ይዤ ሄድኳት እኔ ጉዳይ ያጋጠመኝ ቀን ሙክታም ጥቶልኝ ነበር ባዶ እጄን አልሄድ ይላል ልጆቹን እያሰራራ ሊላህ ወይስ ለሸይ ለአላህ ቢሆንማ ሚገባው ደሃ ያለ ሀብታም ለሀብታም በሙክት ይገፋፋል ሙክታም ጥቶ ነበር ሙክት ይመለስለት አንድ ደርዘን ብርጭቆ አምጥታለች አንድ ደርዘን ወስድላታል ይሄ በፍጹም የአማኞች ስራ አይደለም ሁለተኛ ብር ይሰጥና ያ ደሃ ባለፈ ቁጥር በጣም ችግረኛ እኮ ነበር ልብስ ነበር እኮ የሚሰፋው እኛ የዘካ ብር ማናል የታሉ ማናችሁ እናንተ ስትል ብቻውን እኛ እያለ የሚያወራ ሰው አለ የለም እኛ እያሉ የሚያወሩ ሰዎች አሉ የለም እኛ በሰጠነው ብር ትንሽ ቀና ብሏል አሁን የተቀረውን ደግሞ እሱ ያሳምረውላት ብለው ባፍንጫ የሚያወሩ ሰዎች አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን አያችሁ ይሄን ቆሻሻ በሽታ ማህበረሰቡ ውስጥ ስላለ ሰው ይስቃል የሌለ ነገር ቢሆን ኖሮ ግን ማንም ግራ አይለው ስላለብን ይሄ በሽታ እንደነግጣለን ሲወራ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ከአላህም ጋር ከፍጡራንም ጋር ያለንን በሽታ አላቀን እንድንሄድ ነውና ዛሬው በሽታችንን እናላቅ ኢለብቲጋ አቡበክርና የሱ መሰሎች እኮ ሲፈልጉም የነበሩት ሲተጉም የነበሩት ፈልገው ነው ኢለብቲጋ ወጅ ረቢሂ አዕላ የላቀውን ጌታ ያላህን ፊት ፈልገው እንጂ እኮ ለሌላ አልነበረም ሲሰሩ የነበረው እነሱ እዚህ ምድር ላይ ሳያቸውን አላሳመሩ ኢነ ሳየኩም መሽኩራ መንገዳችሁ ተወዶላችኋል አላህ ምን አለ ወላ ሰውፈ እዚህ ምድር ላይ እነሱ ይሄን ሁሉ እንደፈጸሙት እነሱ ደግሞ ሰውፈ የምትለው ወደፊት ሙስተቅበል የምትጠቁም ቃል ናት ወላ ሰውፈ አቡበክርና እስከ ቂያማ ድረስ እሱን የተከተሉ ሰዎች ይርዳ ቢሪዳላህ ወማ አዕደ ሊልሙእሚኒን አላህ እነሱን በመውደዳቸው ይወዳሉ አንድ ባዘጋጀላቸው ጀነት በምትባለው አገር ይወዳሉ ሁለት ወለደይና መዚድ እኛ ዘንድ ጭማሪ አለ የተባለው ከሱም ውጭ ሌላ ጸጋ የሌለ የሆነው ያላህን ፊት በመመልከት ደግሞ ደስታቸው ሙሉ ይሆናል ያላህ ባሪያዎች ሆይ ቁርአኑን ለማስተም ብዙ ሮጠናል ትርጉሙን ለማወቅ ግን ብዙም ልፋት አልተደረገም አላህ ያለው ዝም ብላችሁ አገላብጡት ሳይሆን ያለው ሊየደበሩ አያቲ አንቀጾቹ ሊያስተነትኑ ከዛስ ያከበርኳቸው ወለቀድ ከረምና በኒ አደም የአደምን ልጅ አላኩት እንዳለው ተከብረው እንደመጡት
ተከብረው እኔ ጋር እንዲሄዱ ነበር ያለው። ስለዚህ ከምንም በላይ ለቁርአን ትኩረት እንስጥ። በተለይ እታች ሙፈሰል በሚባል የሚታወቁት ከሱረቱ ቃፍ ከነ ሁጁራት በታች ያሉት ህይወት ይቀየራሉ። በዚህ አንቀጽ ላቁ ነብዩ ሰለላሁ ዐለይሂ ወሰለም መዲና ውስጥ ሲገቡ አብዱላህ ኢብኑ አባስ እንዳሉት የመዲና ሰዎች በሚዛን ጉዳይ ጥሩ ሰዎች አልነበሩም፣ ሚዛን ያጭበረብሩ ነበር። ነብዩ ገቡና ሰለላሁ ዐለይሂ ወሰለም 6 ወይ 5 ትንሽ አንቀጾች ወረዱባቸው። ላስታውሳችሁ ከነብስ ጀምሮ ወይሉ ሊልሙጠፊፊን الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين. 6 አንቀጽ ህይወት ቀየረ፣ አንድ አገር ቀየረ። ሚዛን አይደል ሲሰልቡ የነበረው 2 ጣሳ ነበራቸው የስፍር ሽያጮቻቸው ላይ። አላህ ምን አለ? ወይሉ ወየውላቸው አለ። ለነማን? በአላህና በመጨረሻው ቀን አምነው እሱ ዘንድ ቆማለሁ የሚሉ የእውነት ከሆነ አለ ወይሉ ወየውላቸው ሊልሙጠፊፊን ለሰላቢዎች አለ እንጂ ከአንድ ኪሎ ላይ ሩብ ኪሎ ለሚሰርቁ፣ በርበሬ ላይ ሸክላ ለሚጨምሩ፣ እንጀራ ላይ ጀሶ ለሚጨምሩ አይደለም። ይሄማ ይባሰላል። ከአንድ ኪሎ ላይ ገብሱ ገብስ ሆኖ ስንዴው ስንዴ ሆኖ ሸይአን የሲር ትንሽን ነገር የወሰዱ ሰዎች ሰላቢ ይባላሉ። ወይሉል ሊልሙጠፊፊን ከዛ ገለጸላቸው የሥራቸውን መቆሸሽ الذين إذا اكتالوا على الناس يستوفون ከሰው ሲገዙ ተንሰፍስፈው ሙሉልን ብለው በሙሉ ጣሳ ይገዛሉ። الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون እነሱ ግለሰው ሲሰፍሩ ሲለኩ በተጣመመ ጣሳ ምን ያረጉታል? ጣሳው ሲጣመም ምን ይሆናል? የሆነች ትጎላለች አይደል? ያቺን የሚሰልቡ ካለ በኋላ እዚህ የተሰረቀው እህል ነው። እህል ተራ ነገር ነው። እህል ተበልቶ ካካ ነው። አላህ ትልቅ ነገር ጠቀሰባቸው። አላ የظن اولئك እነዚህ ሰዎች አላረጋገጡም? ምንን አላረጋገጡም? አንሁም መብዑቱን ከሞቱ በኋላ አፈር ውስጥ ከገቡ በኋላ ተመልሰው እንደሚነሱ አላረጋገጡም? ለዛ ቀን ተዘጋጁ ነው። ኢነ ወዕደላሂ ሐቁን ቂያማ እኮ አላህ የቀጠረባት እኮ እውነት ናት። አፈር ውስጥ እንደገባችሁ ከአፈር ውስጥ የምትወጡበት ቀን አለ። ማን ነው ያ ቀን? ትቀሰቀሱበታላችሁ የተባላችሁ ከቀኖች ሁሉ ባስፈሪነቱ ታላቁ ቀን ሲል ጠራው። ማን ነው እሱ? የውሙን ዐዚም ታላቁ ቀን። በታላቁ ቀን አላረጋገጣችሁም ወይ አለና የውመ የቁሙ الناس لرب العالمين ለማን لرب العالمين። ይሄን በስንዴ ብቻ እንዳትፈስሩት፣ በገብስ ብቻ እንዳትፈስሩት። የሰው ልጆች ሳይገረዙ ራቆታቸው በባዶ እግር ዓለማቱ ጌታ ዘንድ። ዛሬ እኮ የቀበሌ ባለስልጣን ጋር ስትቀርብ እጅ ወደ ኋላ ምናምን ይሄ ሁሉ ይቀራል። የዓለማቱ ጌታ ዘንድ የሚቆምበት ቀን አለ። ስለዚህ ይሄን ቀን አልፈራ ብሎ ሴት እየጀነጀነ ሴት የሚያታልል ሰው ያን ቀን ምን ይመስላል ወንድሜ? ፀሐይ አንድ ስንዘር ስትቀርብ ምን ይውጣል? ስንት ወንዶችን የምታታልል ሴት አለች፣ ባለባበሷ፣ በሽቶዋ፣ ባካሄዷ። የዓለማቱ ጌታ አቁሞ ብቻሽን ያላስተርጓሚ በጠየቀሽ ቀን ምን ይውጥሻል? ስለዚህ የሰው ልጆች መስተካከል ከፈለጉ ሊሰበኩ የሚገባቸው ስለ ቂያማ በሚቀሰቅሱ አንቀጾች ከተጠሩ አላህ ምንድን ነው ያለው? ከድንጋይ እኮ አላህን በመፍራት ውስጡን ስትከፍቱት ውሃም ይወጣው አለ ብሏል አላለ? በአላህ እንጂ ልንጠራ በቁርአኑ ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ከተጠራ ያለብን በሽታ በጠቅላላ ከኛ ላይ ይራገፋል። ባረከላሁ ፊኩም። አወል ያደሩ መጥቼ ሰግድ ነበር። ጭራሽ አስቤውም አላቅም እዚህ ዳዕዋ አርጋለሁ ብዬ ላኪን ከተበላሁ ዐለይና እዚህ እንደሰበሰበን አላህ በጀነት ይሰብስበን፣ ከእሳት ይጠብቀን፣ ቀብራችንን ያስፋልን። የሞቱ ወንድምና እህቶቻችንን አላህ ይማራቸው፣ የኛንም መጨረሻ አላህ ያሳምር።